ዕብራውያን ምዕራፍ 5 ከቁጥር 11 እስከ 14 ተነስተን እናነባለን። ምናልባት ቁጥር 6 አንድንም ብንጨምረው ደስ ይለኛል። ምዕራፍ 5 ከቁጥር 11 እስከ 14 ነው እዚህ ያለው መጽሐፍ ቅዱሳችሁ ላይ ግን ምዕራፍ 6 ቁጥር 1ንም ጨምሬ ያነብላችኋለሁ። እንደዚህ ይላል። ጌታ ስም አነበዋለሁ። ስለ እርሱም የምንናገረው ብዙ ነገር አለን፣ ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። ምዕራፍ 6 ቁጥር 1 ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን አንመስርት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀቶችና እጆችንም ስለመጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው ይላል። እግዚአብሔር ይመስገን። ተቀመጡ። ወተትን የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል ምን አያደርግም? አያውቅም። ስለዚህ ወተት የሚወስድ ሰው አለ መጽሐፍ ነው ያለው የጽድቅን ቃል ምን አያደርግም? አያውቅም። ለምን ሲባል ለሱ ምን አይሆንም ማለት ነው፣ አይመጥንም። በልጆቻችን የምናየው ስለሆነ ማለት ነው። ጌታ ይመስገንና ጳውሎስ ለእነዚህ ሰዎች እንደዚህ ስላቸው እናያለን። እና ባለፈው ምዕራፍ 5 ስንጀምር ትዝ ይላችኋል። ክፍሉ የሚያወራው ኢየሱስ ትልቅ ሊቀ ካህናት ነው በሚል ያየ ነው። ባለፈው ሳምንት አይደል የነበራችሁ ሰዎች ኢየሱስ ትልቅ ምንድነው? ሊቀ ካህናት ነው። ሊቀ ካህን ማለት ነው ማለት ነው አይደል? በሰውና በእግዚአብሔር መካከለኛ ነው አይደል? ሊቀ ካህን ከሰው ተመርጦ ይላል ነው አይደል? ከሰው ተመርጦ በእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል። ስለዚህ ሊቀ ካህን የሚያስፈልገው ሰዎች በእግዚአብሔር በሆነ ጉዳይ ላይ ሁሉ እነሱን ወክሎ በእግዚአብሔር ፊት የሚያደርግ ነው፣ የሚቆም ነው። ጌታ ይመስገን። ስለዚህ በእግዚአብሔር ነገር በተመለከተ እኛና እግዚአብሔር ባለን ነገር ሁሉ ላይ የሚያገባው የሚመለከተው ወይም በመካከለኛ ያለው ማን ነው? ኢየሱስ ነው። ጌታ ይመስገን። ስለዚህ ጠበቃ ስትይዙ ፍርድ ቤት ስትቀርቡ ማለት ነው የእናንተን ነገር ይዞ የሚቀርበው ማን ነው? ስለዚህ ዳኛው ከማን ጋር ነው ኮሚኒኬት የሚያደርገው አይደል? አንዳንዴ እንዲያውም ሰዎች ሲናገሩ ቋንቋውን ስለሚችሉት ሲናገሩ ዳኛው ምንድን ነው የሚለው? ዘንበል ይላል። ምክንያቱም ምን ስላለ? ጠበቃው ስላለ ማለት ነው። ጠበቃው ወክ። ስለዚህ ኢየሱስ የእኛን ነገር በተመለከተ በእግዚአብሔር ፊት ዲል የሚያደርገው ማን ነው? እንኳን እኛ አልሆነ ጌታ ይመስገን። እኛ ብንሆን ችግር ነበር። አይመስላችሁም? እኛ ብንሆን ማለት ነው። ምክንያቱም እኛ ጋር ያው የታወቀ ነው። በጣም ሞቅ ሲለን ደስ ሲለን አይደል? ጸሎት ሲበዛልን ምናምን ችግር የለብንም። ያኔ ችግር የለም። ችግር ያለው መቼ ነው? ደከም ስንል አይደል? እና ጌታ ይመስገን እንኳን ኢየሱስ ጠበቃችን ሆነ። መጽሐፍ የሚለው ጠበቃችን ነው ይላል። እግዚአብሔር ይመስገን። ስለዚህ ያየነው ምንድነው? የኢየሱስ ክርስቶስ ሊቀ ካህንነት በብሉይ ከነበረው ከአሮን ሊቀ ካህን ምን ያደርጋል? ይበልጣል። ለምንድን ነው የሚበልጠው ሲባል እና አሮን ራሱ ሞት ስለሚገድባቸው ካህናት የሆኑ ስንት ናቸው? ብዙ ናቸው። እሱ ግን ምንም አይሆንም፣ የማይሞት ዘላለማዊ ስለሆነ ክህነቱ ዘላለማዊ ነው። እንዲያው እንደ መልከ ጼዴቅ ሹመት በእግዚአብሔር አይደል? እንደ መልከ ጼዴቅ ሹመት ለዘላለም ካህን ተብሎ ምን ተደርጓል? ተሹመዋል ይልና ከዛ እንዲያውም ለነሱ የዘላለም የመዳን ምክንያት ሆነላቸው የሚል ቃል አለ አይደል? ይላችሁ አልተናገርኩትም፣ የሚቀጥለው ጊዜ እናገረዋለሁ። ምክንያቱም የዘላለም መዳን ያገኘነው አዳኛችን ምን ስለሆነ ነው? ስለማይሞት ዘላለማዊ ስለሆነ። እግዚአብሔር ይመስገን። ስለዚህ ምን የት ነው ክህነቱ? የት ነው ያለው ስንል ምድር አይደለም። የት ነው አለን? ሰማይ እግዚአብሔር ጋር ነው አለ። እግዚአብሔር ይመስገን። ስለዚህ ኢየሱስ እኛን ይዞ እዛ ምን አድርጓል? ገብቷል። አይመስልም አይደል? ግን ገብተናል። እግዚአብሔር ይመስገን። ይሄን በምን ወሰድን? በብሉይ ኪዳን ካህናቶች ወደ ቅድስተ ቅዱሳን ሲገቡ ምን ነበር የሚያደርጉት አለ? ካህኑ ልብስ ይለብሳል አይደል? እና ልብሱ ላይ በትከሻው ላይ በሁለት መርግብ በድንጋይ ላይ የእስራኤሎቹ የነገዱ ስም ምን ይደረጋል አለ? ይጻፋል። እዚህ ላይ ደግሞ 12 ኪሶች አሉት ኤፉዱ ላይ የእያንዳንዱ ነገር ስም ይደረጋል፣ ይጻፋል። ከሮቤል ከትልቁ ጀምሮ ማለት ነው አይደል? ይጻፍና ሊቀ ካህኑ በትከሻውና በምኑ በደረቱ ማንን ይዞ? እስራኤልን ይዞ ወደ እግዚአብሔር ሲገባ፣ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር አይቶት አሮን መጣ አይደለም የሚለው። ማን መጣ ይላል? እስራኤል መጣ ይላል። እግዚአብሔር ይመስገን። ስለዚህ የእስራኤል ሕዝብ
በአሮን በደረትና በምኑ በትከሻው ሆነው በማን ይገባሉ? እግዚአብሔር ወዳለበት ቦታ ይገባሉ አለ። እግዚአብሔር ይመስገን። ባይዘወይ እዚህ ጋር የተጻፉትን ሰዎች ታሪካቸውን ብትሰሙ ጉድ ነው። በፐርሰናል ሰዎችን ብትወስዷቸው እግዚአብሔር ጋር የሚያስገባ ነገር የላቸውም። ልክ ነው አይደል? አሁን ሮቤል ችግር አለበት የለበትም? አለበት አይደል? የአባቱን መኝታ ምን ያደረገ ነው? ያረከሰ ነው። ይሁዳን ብታዩት አብዛኞቹ ችግር ያለባቸው ናቸው። ግን ችግሩ እሱ አይደለም። የገቡት በማን ስለሆነ? በሊቀ ካህኑ ስለገቡ እግዚአብሔር የሚያየው ማንን ነው? ሊቀ ካህኑ ይዞ የመጣውን ደም ነው የሚያየው። እግዚአብሔር ይመስገን። ስለዚህ እኛ በኢየሱስ ሆነን ምን ቃል ገብተናል። እግዚአብሔር ይመስገን። እኔ ሊደክም እችላለሁ፣ ስደክም አልወጣም፣ እዛው ነው። ደክማለሁ፣ ልደክማለሁ፣ ችግር የለም ማለት ይገባቸዋል። ግን ስበረታም የት ነኝ? እዛው ነኝ። እግዚአብሔር ይመስገን። ስለዚህ ቦታችን በክርስቶስ ሆነን እዛ ገብተናል የሚለውን ነገር አየን። እግዚአብሔር ይመስገን። አንድ ነገር ከዚህ በፊት ከአንተ ጋር ያወራነው ስለ መማፀኛ ከተማ ሰምታችሁ ታውቃላችሁ? ምንድነው መማፀኛ ከተማ? መጽሐፍ ቅዱስ ውስጥ እግዚአብሔር ነው እንዲሆን የፈለገው ያደረገው ነገር እግዚአብሔር ነው ያኔ የደነገገው አይደል? እዚህ ይላቸዋል። ለምንድነው እግዚአብሔር መማፀኛ ከተማን የደነገገው? ገናው አንድ ሰው በድንገት ሰው ቢገድል ሸሽቶ የሚገባበት ሪፊውጅ ካምፕ ማለት ነው። 6 ቦታዎችን እግዚአብሔር መርጦ 6 ከተማዎችን አዘጋጅቷል። ስለዚህ ሰው ከገደለ ምን ያደርጋል? በስህተት ከገደለ እዛ ይገባል። ስለዚህ ምን ያገኛል? ሴፍ ፕላስ ያገኛል። ሴፍ ነው በቃ። ከዛ ላይ ሴኩር ነው ሰው ምንም አይሆንም። ይሄን ታውቃላችሁ አይደል? እስከ መቼ ነው እንደዛ የሚሆነው? ሊቀ ካህኑ በህይወት እስካለ ድረስ ሰውየው ምንድነው? ማንም ሰው ዞር ብሎ አያየውም፣ አይነካው። ሰው እኮ ገድሏል፣ ግን ምኑ ስላለ? ሊቀ ካህኑ በህይወት እስካለ ድረስ ማንም አይነካው። እግዚአብሔር ይመስገን። አይገርም? የኛ ሊቀ ካህን ይሞታል እንዴ? አይሞትም። በህይወት እስካለ ድረስ የኛ ነገር ሴፍ ነው። እግዚአብሔር ይመስገን። ለዚህ ነው ተጠብቀን ያለ ነው። በጉልበታችን አይደለም የሚቆም ነው። እሱ እዛ ሰማይ ስለኛ የገባው በህይወት ለዘላለም ስለሚኖር እንደዛ እኮ ይላል። እርሱ በህይወት ስለሚኖር አይደል ያማልድላቸዋል ይላልና በእሱ በኩል የሚመጡትን ፈጽሞ ምን ሊያደርጋቸው ይችላል? ሊያድናቸው ይችላል። ተነጋግረናል። ፈጽሞ የሚለው ቃል ፐርፌክት አይደል? ለዘላለም ያድናቸዋል የሚል ቃል ነው ያለው። እና ጌታ ይመስገን እኛ ምንም አይነት ብዙ ችግር ያለብን ነን። የስ ግን በክርስቶስ ስለሆነ ስላመን ያ የተሰራልን ስራ እግዚአብሔር በክርስቶስ ለኛ የሰራው ስራ በሊቀ ካህናችን ውስጥ ያለው ነገር ዘላለማዊ ስለሆነ እሱ እስካለ ድረስ እኛ ሴፍ ነው። እግዚአብሔር ይመስገን። በቃ ይሄ ነው ትልቁ ነገር እና ይሄን ነገር ባለፈው አይተን ነበረ። ስለዚህ ይሄን እየተናገረ ግን አሁን ዛሬ ባነበብነው ክፍል ምን አለ? ስለ እርሱ የምንናገረው ብዙ ነገር አለ። ስለማ ስለ መልከ ጸዴቅ መናገር የሚፈልገው ብዙ ነገር አለ ማለት ጳውሎስ የሚያውቀው ብዙ ነገር አለ። ችግሩ ግን አለ እናንተ ጆሮአችሁ ምን ስለሆነ ስለፈዘዙ በቃል ተረጉሞ ጭንቅ ነው። አያችሁ? አሁን እነዚህ ሰዎች እንዲያው ምን አላቸው? ከጊዜ የተነሳ ምን አላቸው? አይደል? አስተማሪዎች መሆን ሲገባችሁ እንደገና አሁን አንድ ሰው የህፃንነትን ትምህርት እንዲያስተምራችሁ ያስፈልጋቸዋል ይላቸው። አያችሁ? ስለዚህ ይሄ ክፍል የሚናገረው አንዱ ምንድነው? እድሜ ማቹሪቲ ማለት አይደለም፣ መብሰል ማለት አይደለም። እውነት ነው። እድሜ መብሰል አይደለም። መብሰል ከሌላ ጋር ነው የሚያዘው ማለት ነው። እነዚህ ሰዎች ከጊዜያቸው አንጻር ስታይ ረጅም ጊዜ ነው። ስንት ዓመት ነው የኖሩት? ዊዶን ነው ክፍሉ ላይ አይናገርም ስንት ዓመት እንደኖሩ። ኦኬ ግን መገመት ይቻላል። ለምን ሲባል ምን አላቸው? ከጊዜ የተነሳ ምን እንድትሆኑ እና አስተማሪ ዝም ብሎ አንድ ቀን ይኮናል? የተወሰነ እድሜ ያስፈልጋል አይደል? አሁን አንድ የማትስ አስተማሪ መሆን ቢፈልግ አንድ ሰው ስንት ዓመት መቆየት አለበት ማትስ አስተማሪ ለመሆን? ቢያንስ 12ኛ ክፍል ጨርሶ አይደል? ከዛ ወይ ዲፕሎም ወይ ዲግሪ ከ12 እስከ 16 ዓመት ያስፈልገዋል አስተማሪ ለመሆን ማለት ነው። አስተማሪ ማለት አንድ ነገር ገብቶት በትክክል መግለጥ፣ ማስረዳት፣ ማስተላለፍ የሚችል ማለት ነው። ስለዚህ ቢያንስ ብዙ የመጽሐፍ ቅዱስ አስተማሪዎች 10 ዓመት እስከ 20 ዓመት ምናምን ይላሉ። ኢቭን 30 ዓመት ሊሆን ይችላል የእነዚህ ሰዎች እድሜ። ለምን እንደሆነ ታውቃላችሁ? ይሄ መጽሐፍ የተጻፈው በ60ዎቹ ዓመተ ምህረት አካባቢ ነው ዕብራውያን የተጻፈው እና መንፈስ ቅዱስ የወረደ ጊዜ ትዝ ይላችኋል። መንፈስ ቅዱስ የወረደበት ጊዜ በሐዋርያት ሥራ ምዕራፍ 2 ላይ
ምክንያቱም ሰዎች አይሁዳውያን ናቸው፣ ዕብራውያኖቹ አይሁዳውያን ናቸው። እና መንፈስ ቅዱስ በወረደ ጊዜ 3000 ሰዎች ጌታን ተቀብለዋል አልተቀበሉ? ተቀብለዋል። ከዛም በየዕለቱ ምን ይሆኑ ነበረ? ይበዙ ነበር። ወደ እነሱ ሰዎች ምን ይሆኑ ነበር? በኢየሩሳሌም ቸርች ይጨመሩ ነበር። በጣም ብዙ አማኝ ነው ኢየሩሳሌም ያለው። ስለዚህ ምናልባት አንዳንዶቹ የዛን ጊዜ ጌታ የተቀበሉ ከሆኑ ስንት ዓመታቸው ነው? 30 ዓመታቸው። እና 30 ዓመት ተቀምጠው ዛሬም ምን ይፈልጋሉ? የሕፃንነትን ትምህርት ይፈልጋሉ። እንደ እድሜያቸው አይደለም። ከጊዜው የተነሳው አስተማሪ ልትሆኑ። አስተማሪ ማለት ወጥቶ እንደዚህ ፑልፒት ላይ የሚሰብክ ለማለት አይደለም። ግን መንፈሳዊ እውነት ገብቶት መግለጥ የሚችል፣ ማስረዳት የሚችል፣ ማስተላለፍ የሚችል እና የመጽሐፍ ቅዱስ እውነትን ምን ማድረግ የሚችል በግልጥ መናገር የሚችል። ሕፃን እንደዛ ማድረግ አይችልም። ኦኬ። እና ያስፈራል አይደል? አያስፈራም? በእውነት ያስፈራል። እስቲ አሁን አስቡት። እኛን እንደ ምሳሌ እንውሰድ። እኛ ሁላችን እዚህ ያለን ኦኬ። እኛ ሁላችን ሕፃን እንደው ማን ነው ሕፃን አንድ ስም ስጡኝ። አሜን አለች አይደል? እኛ ቸርች አሜን ኪንደርጋርተን ትሄዳለች አይደል? ሁላችን እሷ ያለችበት ክፍል ብንሆን እኔ ከነኮቴ ምናምን እናንተ እንዳላችሁ እና ምን ሊሆን እንደሚችል አስቡ። ኪንደርጋርተን ውስጥ ብንሆን ሁላችን ችግር አይደል? ያሳፍራል። የዚህ አይነት ነገር ነው እየተናገረ ያለው እሱ ባለ ምክንያቱም የሕፃንነት ትምህርት እንዲያስፈልጋችሁ ነው የሚላቸው። እና ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅም የሚላቸው። አሁን እነዚህ ሰዎች ችግራቸው ምንድን ነው? ይሄ ጆሮአችሁ ስለፈዘዙ የሚለው ቃል በእንግሊዝኛው ሄዳችሁ ብታዩት፣ በትክክለኛው ትርጉሙ ሄዳችሁ ብታዩት ሰነፍ ስለሆናችሁ ነው። ሰነፍ ስለሆናችሁ፣ መንፈሳዊ ስንፍና ስላለባችሁ፣ አስተማሪው እንዴት ነው እንትን ስለማለት ሳይሆን በቃ አቆሙ። በቃ አይፈልጉም፣ መስማት አይፈልጉም። አፒታይታቸውን ዘጉ እና ማደግ አቆሙ ማለት ነው። ምክንያቱም ማደግ በምንድን ነው ሲባል ቅድም ላልኳችሁ በጊዜ አይደለም አይደል? ከጊዜ ብዛት አይደለም ማደግ። መንፈሳዊ እድገት የሚመጣው ከመብላት መጣበታለሁ። ስለዚህ እነዚህ ሰዎች ምን አድርገው ነበረ? በፈቃዳቸው የእግዚአብሔርን ነገር ለመስማት ጆሮአቸውን ዘግተው ነበር። በቃ ማለት ምንድነው? አንዳንዴ እንደዛ ነው አይደል? ያወቅነው ስለሚመስለን የሆነ ደረጃ ላይ ስንደርስ ልባችን ምን እናደርጋለን? ዝግት እናደርጋለን። የዛን ጊዜ ምን ይቆማል? እድገት የሚባል መንፈሳዊ ፍሎ ይቆማል። ከዚህ እግዚአብሔር ይጠብቃል። ለዚህ ነው መጽሐፍ ሲናገር ማቴዎስ ላይ እንዳጠና ነው በመንፈስ ምን ይሆኑ ድሃ የሆኑ ምንድን ናቸው? ብፁዓን ናቸው። ሁል ጊዜ በመንፈስ ምንድን መሆን ያለብን? ድሃ፣ ምንም እንደሌለው ማግኘት እንደሚፈልግ ነው መሆን ያለብን። እነዚህ ሰዎች የሆነ ቦታ ላይ ደረሱ። ከጊዜ የተነሳ አንዳንዱ ነገር ያውቃሉ፣ ራሳቸውን ዘጉ፣ ስንፍና ውስጥ ገቡ። ስለዚህ እድገታቸው ቆሙ እና የጠለቀውን ነገር ማወቅ አልቻሉም። እዚህ ጋር እንደሚናገረው በቃ አሁን የምትፈልጉት ወተት ነው እና የጽድቅ ቃል አታውቁም ብሎ ሲናገራቸው እንመለከታለን። እና የጽድቅ ቃል አሁን ችግራቸው ምንድን ነው? ወተትን ያውቃሉ፣ የጽድቅ ቃልን ያርጉ አያውቁ። እና ምንድን ነው የጽድቅ ቃል? የጽድቅ ቃል ምንድን ነው? እና ጳውሎስ እዚህ ጋር ለተረጉሙ ጭንቅ ነው ብሎ የሚላቸው ይሄ ጠንካራ ትምህርት ነው የሚለው የጽድቅ ቃል ነው ይለዋል። ስለዚህ አይሆፕ ዛሬ ብዙ ሰው ይሄን ያውቃል አያውቅም አላውቅም። የጸጋ ቃል አሁን መጽሐፍ ቅዱስ ለእግዚአብሔር ቃል ሲናገር የእግዚአብሔርን ቃል የጸጋ ቃል ይለዋል። የጸጋ ቃል ይለዋል። ሌላ ደግሞ ምን ይለዋል? የህይወት ቃል ይለዋል አይደል? የህይወት ቃልን እያቀረባችሁ የሚል ቃል አለ። እዚህ ጋር ጥቅሱን አስቀምጬላችኋለሁ አይደል? እዚህ ጋር ለምሳሌ ሐዋርያት ሥራ ምዕራፍ 20:32 እና 14:31 ላይ ብትመለከቱ አይደል? ለእግዚአብሔርና ያነጻችሁ ዘንድ በቅዱሳን ሁሉ መካከል ርስት ይሰጣችሁ ዘንድ ለማን? ለጸጋው ቃል አደራ ሰጥቻችኋለሁ ይላል። ፊልጵስዩስ ላይ ደግሞ የህይወትን ቃል እያቀረባችሁ አይደል ቢለው በዓለም እንደምን ትታያላችሁ? የእግዚአብሔር ቃል ምን ተብሏል? የጸጋ ቃል ተብሏል። የህይወት ቃል ተብሏል። ምዕራፍ 6 ላይ ደግሞ ሄዳችሁ ስታዩት የሚቀጥለው ሳምንት የምናየው ነው አይደል? መልካሙን የእግዚአብሔር ቃል የሚል ቃል ታያላችሁ አይደል? መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም የቀመሱትን የሚል ቃል ታያላችሁ። ስለዚህ የእግዚአብሔር ቃል ምንድነው? መልካም የእግዚአብሔር ቃል ተብሏል። እግዚአብሔር ይመስገን። አሁን ደግሞ ጳውሎስ አይገባቸውም፣ መቀበል አልቻላችሁትም ያለው ቃል የምን ቃል ነው? የጽድቅ ቃል ነው ብሎ ይናገራል። እግዚአብሔር ይመስገን። ስለዚህ ይሄ የጽድቅ ቃል መቼም እሱን ከማየታችን በፊት የጸጋ ቃል ሲባል ግልጽ ነው። ጸጋ ማለት ጸጋ ማለት ሰው ዲዘርቭ የማያደርገው የማይገባው እግዚአብሔር ምን ያደረገው የሰጠው ነገር ማለት ነው። ስለዚህ እግዚአብሔር ለኛ የሰጠው እኛ የማይገባን ነገር ማለት ስለ መዳን ቢሆን ስለ ዘላለም ሕይወት ቢሆን የተነገሩ ነገሮች በሙሉ ምንድን ናቸው? እነሱ የጸጋ ቃል ናቸው። እና ጸሐፊው እዚህ ጋር ሲናገር
በኋላ መጣበታለሁ። በወተት መስሎታል። እና ችግራቸው የእነዚህ ሰዎች መቀበል ያቃታቸው የምን ቃል ነው? የጽድቅ ቃል ያቃታቸው። እንዲያውም ምን የሚል ቃል አለ? ወተት የሚጋት ሁሉ ሕፃን ነው ይላል። የሚያስፈልጋችሁ ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅም። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ሰዎች ነው ይላል። እዚህ ጋር ምን ይላል? የሚያስፈልጋቸው መስማት የሚፈልጉት ምኑን ነው? ወተቱን ነው አይደል? ወተት ነው። እና ጠንካራ ምግብ መመገብ ምን አታደርጉም ይላቸዋል። አትችሉ። አሁን እየተናገረ ያለ ወተት ጠንካራ ምግብ እያለ የሚናገረው ስለምንድን ነው? ስለ እግዚአብሔር ቃል ነው አይደል? አሁን ወተት ሲባል ይሄ ነጭ በጠርሙስ ያለው እንደማይመስላችሁ ተስፋ አደርጋለሁ አይደል? ወተት ሲባል እየተናገረ ያለው ስለ እግዚአብሔር ቃል ግን ምንድነው? የእግዚአብሔርን ቃል ያስቀመጠበትን እንትን ተመልከቱ። የገለጠበትን ነገር ስትመለከቱ ምሳሌ የሰጠው በወተትና በምንድን ነው? በጠንካራ ምግብ ነው። ስለዚህ ወተትና ጠንካራ ምግብ የሚባለው ነገር የሚበላ ነው አይደል? የሚበላ ነው። ምን ማለት ነው? የእግዚአብሔር ቃል ምግብ ነው ማለት ነው። የሚበላ ነው። ዋናው ከእውቀት ያለፈ ለህይወታችን ለመንፈሳዊ ህይወታችን ምግብ ነው ለማለት ነው። አይገንትሽ ያስቀመጠው መቼም ወተትና ወይም ጠንካራ ምግብ ለዚህ ወይ በእኛ እናድርገው። እንጀራ ቀርቦላችሁ እንጀራ ወጥ ነው ስጋ ወጥ ነው ቀርቦላችሁ መቼም እያያችሁት ታጠኑታላችሁ። ምግቡ ታጠኑታላችሁ። ይጠናል ወይ? እንጀራ ቁጭ አድርጋችሁ ከፊታችሁ ማለት ነው። እንደው አሁን አስባችሁ ቆይ ይሄ እንጀራ 65% ጤፍ ነው፣ 25% ማሽላ ነው ይገባ ከሆነ ካይላሉ 10% ደግሞ በቆሎ ነው። ደግሞ የተጋገረው እያላችሁ ብታጠኑት ማለት ነው። የተቦካው በእጅ በማሽን ሳይሆን በእጅ ነው። ስለዚህ ወተትና አጥንት ይበላል፣ ይጠጣል። ለምን? ለማደግ፣ ለህይወት፣ ለመጠንከር፣ ጉልበት ለማግኘት፣ ህይወት ለመቀጠል ሰው የሚበላው እንጂ የሚያጠናው አይደለም። የእግዚአብሔርም ቃል እንደዚህ ለአእምሮ ብቻ የሚሰጥ ለእውቀት ብቻ የሚሰጥ ሳይሆን በመንፈስ የውስጠኛው ማንነታችን እንዲያድግ ምን የምናደርገው ነው? የምንበላው ነው። አንድ ህፃን ልጅ እንዲያድግ ምንድን ነው የሚያስፈልገው ሲባል የማደጊያ መንገድ ተብሎ የሚዘረዘር ማዕት ነገር የለም። የማደጊያ መንገድ ስንት ነው? አንድ ነው። ተመጣጣኝ ምግብ ምን ማድረግ ነው? መብላት ነው። ካልበላ ምን ይሆናል? ወይ ቀጭጫል ወይ ይሞታል። ኦኬ። ስለዚህ እነዚህ ሰዎች ማቹሪቲ ስለሆነ ችግራቸው ለማደግ ጳውሎስ ያስቀምጠው የእግዚአብሔር ቃል ምንድነው? ምግብ ነው ትምህርቱ። እውነት ነው። አስተማሪ ምናምን የሚል ቃል አለ። አስተማሪ ትምህርትን ያስተምራል። ግን የመንፈሳዊ ትምህርት እውቀት ለማግኘት አይደለም። የነ ጳውሎስም አገልግሎት ብታዩት አይደል? ራሱ ክርስቶስም እኮ እንደዚህ የሚል ቃል ተጠቅሟል። ኤፌሶን 5 ላይ ቤተክርስቲያንን ይመግባታል የሚል ቃል ይላችኋል። ስለዚህ የእግዚአብሔር ቃል ምንድነው? ምግብ። እና አፕሊኬሽኑ ምንድነው ሲባል በየዕለቱ ምን ልናደርገው ያስፈልጋል? ልንበላው ያስፈልጋል። ልንወስደው ወደ ውስጣችን። ኢየሱስ በምድረ በዳ በተፈተነ ጊዜ በሰይጣን በተፈተነ ጊዜ አይደል? ሰው አይደለም በምንድነው የሚኖረው? በእንጀራ ብቻ ሳይሆን አይደል? ከእግዚአብሔር አፍ በሚወጣ ቃል ሁሉ ምን ያደርጋል? ይኖራል። እንጀራ ብቻ አይደለም። ምን ማለት ነው? እንጀራ ለስጋችን ነው። ለውስጠኛው ማንነታችን ደግሞ ከእግዚአብሔር አፍ የሚወጣው ቃል ምን ያደርገናል? ያስፈልገናል። ስለዚህ የበላ ምን ይሆናል? ያድጋል። ውስጡ ያድጋል። ማቹሪቲ የሚመጣው ከመብላት። ዝም ብለን ብቻ ለእውቀት ብቻ ካዝነው ለማይንዳችን ብቻ ከቀረ እውቀት ነው የሚሆነው። ህይወት ግን መንፈሳዊ ህይወት የሚያድገው ግን የእግዚአብሔርን ቃል ምን በማድረግ ነው? በመብላት እንደሆነ ይሄ መሰመር አለበት አይደል? አይመስላችሁም? ኤርሚያስም እንኳን በብሉይ ኪዳን ዘመን ቃልን አግኝቼዋለሁና እኔ ምን አደረኩት አለ? በላሁት አለ። እሱ እንኳን ገብቶታል ማለት ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ቃል መሰረታዊ መነሻው ማለት ነው። ዛሬ እሱን ስለሆነ የምናየው የእግዚአብሔር ቃል እውቀት ብቻ አይደለም። አውቀን ብንተነትነው ጥቅም የለም። ግን ለህይወታችን እንዲያውም ዝቅ ምን አለ? በስራቸው መለየትን ለለመዱ የሚል ቃል አለ አይደል? መብላት ብቻ ሳይሆን የምንለማመደው የምንኖረው። ቅድም እንደዛ ያለ ስንጸልይ ነበረ እና የእግዚአብሔር ቃል የምንበላው የምንጠቀመውና ደግሞ በህይወታችን ምን የምናደርገው ነው የምንለማመደው ሲሆን ነው ወደ ምን የምንመጣው? ወደ ማቹሪቲ የምንመጣው እና ከኪንደርጋርተን ወጥተን ወደሚገባን ቦታ ወይም ፖዚሽን የምንመጣው ማለት ነው። እግዚአብሔር ይመስገን። መንፈሳዊ እድገት ቅድም አልኳችሁ ልጅ የሚያድግበት መንገድ ስንት ነው? አንድ ነው። ምን ማድረግ ነው አልኳችሁ?
መብላት። በክርስትና ህይወት የማደጊያው መንገድ አንዱ ምን ማድረግ ነው? መብላት ነው። ለዚህ ነው ትምህርት ሰው የሚማረው። ጌታም እያስተማራችኋቸው አይደል ያለው? ምን ያድርጉ? ደቀ መዛሙርቴ አድርጓቸው። የማይማር ሰው ከትምህርት የራቀ ሰው፣ ከማቹሪቲ የራቀ ሰው ነው። ምክንያቱም ጳውሎስም እያስተማርን የምንሰብከው ብሎ ቆላስይስ ላይ ይነገራል። በጥበብ እየገሰጽን እያስተማርን የሚል ቃል አለ። ስለዚህ ትምህርት በጣም ቪሽቲክ ነው፣ አስተማሪም ስላለ ማለት ነው። ግን ስንማር የእግዚአብሔርን ቃል እንደ ምግብ መውሰድ፣ ይሄ ቃል ይሄ ፕሪንሲፕል መማር እንዳለብን አስፈላጊ ነው። ኦኬ፣ አጭር ነገር ነው የምናገረው ለነገሩ ሰዓታችንም ስለሄደ እና ሌላው ከዚህ ክፍል የምናየው ምንድን ነው? መጽሐፍ ቅዱስ በራሱ የእግዚአብሔርን ቃል ለሁለት ሲከፍል ታያላችሁ አይደል? አንዱ ምን ተብሏል? ወተት። ሌላው ምን ተብሏል? ጠንካራ ምግብ ተብሏል። ኦኬ አይደል? ስለዚህ ወተት ማለት ምን ማለት ነው የሚለው ላይ ትንሽ እንመልከት። ወተት ማለት ምን ማለት ነው? እንደዚህ ይሄ ወተት የሚለው ቃል አንደኛ ቆሮንቶስ ላይም አለ፣ ጴጥሮስ ላይም አለ አይደል? ለዝለለው የምታውቁት ስለሆነ እና ወተት የሚሰጠው ለማን ነው? ለህፃናት የሚሰጠው። ወተት መጥፎ ነው ማለት አይደለም፣ በጣም ጥሩ ነገር ነው። ወተት በጣም ጥሩ ነገር ነው። ለምን ሲባል ለበኋላኛው ለጥንካሬው ለእድገቱ መነሻው ምን ስለሆነ፣ ወተት ካልጠጣ አታድግም። መጀመሪያ ከወተት ነው መነሻው። ወተት አስፈላጊ ነው፣ ጠቃሚ ነው። ግን በምን ጊዜ? በእድሜ ይወሰናል። ሁሌ ግን ጡጦ የሚይዝ ከሆነ ሰው ችግር ነው፣ ትክክል አይደለም፣ አይጠቅመውም እና ይሄ መታሰብ አለበት። ስለዚህ እዚህ ክፍል ላይ 5:12 ላይ ቢለውን ተመለከቱ። ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ አይደል? ስለ እግዚአብሔር ቃላት መጀመሪያ ያለው ይሄ ስለ እግዚአብሔር ቃላት መጀመሪያ የሚለውን በትክክለኛው ትርጉም መሰረታዊ ነገር ነው። መሰረታዊ ነገር። ስለዚህ ወተት የሚባለው ትምህርት ምን አይነት ትምህርት ነው? የመጀመሪያ መሰረታዊ የክርስትና መሰረታዊ የሆኑ ትምህርቶች ናቸው። ምን እንደሆኑ ማወቅ ከፈለጋችሁ ደግሞ ምዕራፍ 6 ቁጥር 1 ማየት ነው። ይሁን ምዕራፍ 6 ቁጥር 1 እንደሚል የክርስቶስን ነገር መጀመሪያ የሚናገረውን ቃል ስለ ክርስቶስ መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜው እንሂድ። መሰረት ምን ማለት ነው? አያችሁ፣ እነዚህ ወተት የሚባሉ ትምህርቶች የምን ትምህርቶች ናቸው? የመሰረት ትምህርቶች ናቸው። ከዛ በኋላ እነሱ ምን እንደሆኑ ሲናገር ነው። እነዚህ መሰረታዊ ነገሮች ወተት የተባሉ ትምህርቶች ምን እንደሆኑ ስሙ። ንስሐና በእግዚአብሔር ምን ማድረግ እምነት አይደል የሚለው ቁጥር 1 ላይ ምዕራፍ 6 ስለ ንስሐ ከሞተ ስራ ምን ንስሐ፣ ስለ በእግዚአብሔር ምን ስለማድረግ ስለማመን፣ ስለ ጥምቀቶች፣ እጅ ስለ መጫን፣ ስለ ትንሣኤ፣ ስለ ዘላለም ፍርድ። እነዚህ የስንተኛ ክፍል ትምህርት ቤትና የስንተኛ በቃ ኤቢሲዲ ናቸው ማለት ነው። የክርስትና ሀሁ ኤቢሲዲ ናቸው። ጌታ ይመስገን። አሁን ችግሩ ብዙ ሰው ይህን ነገር ራሱ ያውቃል ወይ ነው? ራሱ መሰረታዊ ነገር በትክክል ያውቃል ወይ ነው ኤቢሲዲውን ሰው። ምክንያቱም አሁን ልጆች ወይም ትምህርት ቤት ስንገባ በጣም እርግጠኛ ነኝ ከአልጀብራ ሂሳብ ከአልጀብራ ነው የጀመርነው አይደለም ማለት ከቁጥር ነው የጀመርነው። አንድ ቁጥር እስከ 10 ተምረን አይደል? እንግሊዘኛም ቢሆን ከምንድን ነው የጀመርነው? ግራመር ምናምን ሳንማር ከኤቢሲዲ ነው የጀመርነው፣ ከኤ እስከ ዜድ። እነዚህ ቤዚክ የሆኑ ነገሮች ናቸው። ቤዚክ ለሚቀጥለው ነገር እና ሰው እነዚህ ቤዚክ ካልተማረ ያኛውንም ማቆም አስቸጋሪ ነው። በተለይ አሁን ማትስ አይደል? ማትስ አንደኛ እስከ 4ኛ ክፍል ሰው ልጆች ሚስ ካደረጉት ከዛ በኋላ አስቸጋሪ ነው። ምክንያቱም ምን እየሆነ ነው የሚመጣው? ቢልድ አፕ እያደረገ ነው የሚመጣው አይደል? ስለዚህ ይሄ ወተት የሚባለው ነገር በጣም አስፈላጊ ነው፣ በጣም ጠቃሚ ነው፣ መሰረታዊ ነገር ነው። ግን መቼ ነው የምንማረው ሲባል አዲስ ሆነን ስንመጣ መሰረት ላይ ያሉ ነገሮች ናቸው። መሰረታችን የሚጣልባቸው ትምህርቶች ናቸው። አሁን እነዚህ ነገሮች ራሱ በትክክል ገብተውናል ወይ ተምረናቸዋል የሚባለው ነገር መጠየቅ መቻል አለብን ራሳችን። ካልሆነ ምንድን ነው የሚባለው? ማስተካከል መቻል አለብን፣ አሁንን ማድረግ መቻል አለብን። ግን እዚህ ጋር ጳውሎስ ወተት ብሎ ምስላቸው ነገር የክርስትና የመጀመሪያ ምንድን ናቸው? ትምህርቶች ናቸው። እንዲያው እዚህ ጋር ሲናገር ምዕራፍ 6:1 ላይ ምንድን ነው ያለው? የክርስቶስ ነገር መጀመሪያ የሚናገረውን ቃል አይደል የሚለው? አያችሁ፣ ልክ እንደ ትምህርቶች ማለት ነው። ልክ እንደ ትምህርቶች ክርስቶስም ምን አለው ማለት ነው? የመጀመሪያ ቃል አለው ማለት ነው። ክርስቶስ የጥበብና የእውቀት ሁሉ መዝገብ እሱ አይደል? ሰፊና የማያልቅ የዘላለም ነው። እግዚአብሔር ይመስገን። ግን ምን አለው ይላል እዚህ ጋር? የጅማሬ ቃል አለ። ከዛ ነው የምንጀምረው። ከዛ ስናድግ ከክርስቶስ ወጥተን ወደ ሌላ አይደለም የምንሄደው።
ራሱን ክርስቶስን ምን እያደረግን ነው የምንሄደው? እያወቅን ነው የምንሄደው። ወደ ክርስቶስ ነው የምናድገው። ግን የክርስቶስም የመጀመሪያ ትምህርት ይባላል። ክርስቶስም የመጀመሪያ ትምህርት አለው። እሱ ወተት ተመስሏል። እግዚአብሔር ይመስገን። ስለዚህ እነዚህም የመጀመሪያ ትምህርት ብቻ ተምረን የመሰረት ብቻ ተምረን ከተለቀቅን ምንድነው አሁን አንድ ቤት የምትሰሩ ከሆነ መሰረት ትጥላላችሁ አይደል? መሰረት ጣላችሁ ትታችሁት ብትሄዱ ከዛ በኋላ ምንድነው የሚሆነው? ቤትም አይደለም። በመጀመሪያ ምንድነው የሆነ በሲሚንቶ የተለጠፈ ድንጋይ ነው የምታዩት አይደል? እንደዛ ማለት ነው። ስለዚህ መሰረት ቪሽዲግ ነው፣ ግን ከዛ በኋላ የሚመጣ ምን አለ? የሚገነባ ነገር አለ። ስለዚህ ወተት ምንድነው? መሰረት ነው። ወተት ይሄ ጸጋ ቃል፣ የህይወት ቃል፣ መልካም ቃል የሚባል ነገር በሙሉ ምንድነው? መሰረት ነው። ጌታ ይመስገን። ስለዚህ ነው አንዳንድ ጊዜ አይታችሁ ከሆነ የምንዘላቸው ትምህርቶች አሉ የሉም? ይከብደንና ይሄ ምን ተወው ትምህርት አለ። የሚያሳየው ምናችንን ነው? እድሜያችንን ነው የሚያሳየው። እየመረጥን ብቻ የጸጋ ቃል ወተቱን ከወሰድን አይደል? እንዲያም ቀላል አይደለም። በተለይ ማቴዎስ እያጠናን ስላለ አይደል? ብዙ ጊዜ አሁን ማቴዎስ ምዕራፍ 1 ከቁጥር 1 እስከ 18 ማን ነው የሚያነበው? እንትናን ወለደ አይደል? እንዘለዋለን። እና ሰውም ኢንፌረን የምናደርገው እንደ ማቴዎስን ካነበብ ከስንት ቁጥር ጀምረ? ከ19 ቁጥር ጀምረ ነው ምንለው አይደል? ልክ ነው። እና እኛም አናነበው። ለምን እንዳልኳችሁ እና አንዳንድ ትምህርቶች ጠንካራ ትምህርቶች ናቸው። ማቴዎስ 13 ላይ ያየነው የመንግስተ ሰማያት ምሳሌ አይደል? ማቴዎስ 24፣ ማቴዎስ 25 በጣም ጠንካራ ትምህርቶች አሉ። አሁን ዕብራውያን የምናጠናው እና ጳውሎስ እነሱ ብቻ አይደለም የቸገራቸው እና እኛም የሚቸግረን ብዙ ነገር አለ፣ የምንዘለው ነገር አለ። እና ግን እግዚአብሔር ይመስገን ወደዛ ደግሞ ምን መሆን አለብን? ማደግ አለብን። ከመሰረቱ አልፈን የሚገነባውን እየገነባን ወደ ሙሉ ሰው ወደ ማቹሪቲ መምጣት ይጠበቅብናል ማለት ነው። እግዚአብሔር ይመስገን። ስለዚህ እኔ አንዳንድ ሰው በቃ እኔ ድኛለሁ፣ ኃጢአተኛ ነበርኩ፣ ንስሐ ገብቻለሁ፣ ጌታ ስለሚሞትልኛል እኔ ድኛለሁ፣ ከዚህ በላይ መንግስተ ሰማያት ገብቻለሁ፣ ከዚህ በላይ ምንም አልፈልግም ይላል። ስለዚህ ሰውየው ምን ላይ ነው የቆመው ማለት ነው? መሰረቱ ላይ ነው የቆመው። መሰረቱ ላይ ነው የቆመው። እነዚህም ሰዎች እንደዛ ነው ያደረጉት። ስለዚህ ስለ ዳንክ የዘላለም ሕይወትን ስለተቀበልክ ከእግዚአብሔር ዘንድ መልካም ነገር ስለመጣልን ጨረስን ማለት አይደለም። የት ነው ያለነው? ገና መሰረት ላይ። እነሱ ወተቶች ናቸው። አሁን ከሞተ ስራ ንስሐ ይላል። ምን ማለት ነው ከሞተ ስራ ንስሐ ሲባል? አይደል ያለ ጌታ ሆነን የሰራ ነው የትኛውም ስራ መልካም ቢሆን ምንድነው? ዴድ ነው፣ የሞተ ስራ ነው። እና እንዴት ስለ ንስሐ አይደል ንስሐ ማለት ምን ማለት እንደሆነ፣ ስንት አይነት ንስሐ እንዳለ፣ ስንት አይነት ይቅርታ እንዳለ ምናምን እንማራለን አይደል? በእግዚአብሔር ስለማመን በእምነት ስለሚገኘው ነገር ብዙ ትምህርት እንማራለን። ስለ ጥምቀቶች፣ እጅ ስለመጫ በጣም እና እነዚህ ቀላል ትምህርቶች አይደሉም። ኖርማሊ በተለይ በአሁኑ ዘመን ላለነው ሰዎች ስለማንማራቸው ብዙዎቹ ማለት ነው። ግን ትሮስቴም እነዚህ የምን ትምህርቶች ናቸው? የመጀመሪያ የመሰረት የወተት ኤቢሲዲ ናቸው። አሁን እና ከዛ ምን ማድረግ መቻል አለብን አይደል? ወደ መደመር ፕላስ ማይነስ መደመር ማባዛት አይደል? እየቀጠልን መሄድ መቻል አለብን ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄ መጀመሪያ የሚያመለክተው እና በእግዚአብሔር ቃል እየበላን እያደግን እየጠነከርን ነገሮችን ወደ መለየት መምጣት መቻል አለብን። ኦኬ። ስለዚህ አንደኛው ግሩፕ የእግዚአብሔር ቃል ለሁለት ይከፈላል አለን። አንዱ ምንድነው? ወተት ነው። ለማን ነው የሚሰጠው? ለህፃናት ነው። ጌታ ይመስገን። ስለዚህ በጊዜው አስፈላጊ ነው ብያቸዋል። መጥፎ አይደለም። በጊዜው አስፈላጊ ነው፣ ጠቃሚ ነው። ግን ከተወሰነ ጊዜ በኋላ ግን ምን ማድረግ መቻል አለብን? ሙቭ ማድረግ መቻል አለብን። ወዴት ነው ሙቭ የምናደርገው ሲባል ዛሬ የጽድቅ ቃል የሚባል ደግሞ አለ። ኦኬ። የጽድቅ ቃል ደግሞ የሚባል አለ። ጠንካራ ምግብ ነው። ኦኬ። ጠንካራ ምግብ ኢፈርት ይጠይቃል። ምግብ ወተት መጠጣት አለ። ጠንካራ ምግብ ትንሽ ኢፈርትን ይጠይቃል። እግዚአብሔር ይመስገን። ወደዚህ ሰዓቱን ለመጠቀም የጽድቅ ቃል ምንድን ነው ሲባል ጽድቅ
ብዙ ጊዜ መጽሐፍ ቅዱስ ላይ ስለ ጽድቅ ከተነሳ የሚያወራው ስለ እግዚአብሔር መንግስት፣ ስለ እግዚአብሔር አገዛዝ፣ ስለ እግዚአብሔር ንጉስነት፣ ስለ እግዚአብሔር ዳኛ ወይም ስለ እግዚአብሔር እንዴት ነው አስተዳደር የሚናገር ነው። እግዚአብሔር ጻድቅ ፈራጅ ነው ይላል አይደል? እግዚአብሔር ጻድቅ ምንድነው? ፈራጅ ነው። እግዚአብሔር በጽድቅ ምን ያደርጋል? ይፈርዳል። እና ጽድቅ የሚለው ቃል የሚያያዘው ከእግዚአብሔር መንግስት ጋር፣ ከእግዚአብሔር መንግስት አሰራር ጋር፣ ኦኬ፣ ከእግዚአብሔር መንግስት አስተዳደር ጋር የሚያያዙ ትምህርቶች እንደሆኑ እንመለከታለን። ኦኬ፣ እግዚአብሔር ምክንያቱም የጸጋ ቃል ስንል እግዚአብሔር ለሰዎች በቸርነቱ ያደረገውን ነገር ነው አይደል? እግዚአብሔር በቃ ዓለሙ ስለወደደ አንድ ልጅ ምን አደረገ? ሰጠ አይደል? ስለዚህ በልጁ ወደ መዳን ጠራ። ባጭሩ የጸጋ ቃል ስለ ደህንነት ነው፣ ስለ መዳን። እንዴት እድናለሁ፣ እንዴት መዳን አለብኝ ካለን ሪፈር የምናደርገው የጸጋ ቃል ደግሞ በጣም አሪፍ ነው፣ መልካም ነው፣ ደስ ይላል ስትቀበሉት፣ ህይወት የሚሰጥ ነው ምናምን። ይሄ ትክክል ነው። ስለዚህ የጸጋ ቃል እንዴት እንደምንድን ነው የሚነግረን። የጽድቅ ቃል ግን እንዴት እንደምንኖር ነው የሚነግረን። በእግዚአብሔር መንግስት ውስጥ ከእግዚአብሔር ጋር መንገዳችንን እንዴት እንደምንቀጥል፣ እንዴት እንደምንወጣ፣ እንዴት እንደምንገባ የሚያስተምር ትምህርት። ቅድም አልኳችሁ የጸጋ ቃል ወይም ይሄ ወተት የተባለው መሰረት ነው አይደል? በቃ መሰረት ነው። መሰረቱ ላይ ግን የምንገነባው እሱ የጽድቅ ቃል ነው። ይሄ የጽድቅ ቃል ጌታን ከተቀበልን በኋላ ደህንነትን ካገኘን በኋላ በምንኖረው ኑሮ ውስጥ እግዚአብሔር ከኛ ጋር እንዴት ነው የሚሰራው? ኦኬ፣ ደህንነታችን አለቀ አይደል? እና እዛ አይደለም የሚቆመው። መዳናችን አንድ ነገር ነው፣ እግዚአብሔር ይመስገን ድነናል። እግዚአብሔር ግን ያዳነበት የራሱ የሆነ ምን አለው? ዓላማ አለው አይደል? ድነን ወደ ፍቅሩ ልጅ መንግስት ነው የገባነው። መንግስት ወደሚባል ነገር ገብተናል። ስለዚህ እግዚአብሔር በመንግስት ውስጥ በሚሰራው ነገር ወይም ስለሚሰራው ነገር የተቀመጡት በሙሉ እነሱ ምን ተብለዋል? የጽድቅ ቃል። ለዚህ ነው ጠንካራ የተባሉት። ለምንድነው ጠንካራ የተባሉት? ለምንድነው ጠንካራ የተባሉት ካልን አንደኛ ቁጥር ስንት ላይ ነው? ይሁት ምን እንደሚል መጨረሻው ላይ ጠንካራ ምግብ ተብሏል አይደል? ሚለው ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ሰዎች ነው ይላል። ስለዚህ ጠንካራ ምግብ ምን ያደርጋል መሰላችሁ? መለየትን ያስተምረናል። እንድንለይ ምንለይ ሰዎች ያደርገናል። ዝም ብለን የመጣው ሁሉ ምን አናደርግም? አንቀበልም አይደል? እዚህ ክፍል ላይ መልካምና ክፉን ነው የሚለው አይደል? ክፉን መልካምና ክፉን። መልካምና ክፉን ማለት መጥፎና ጥሩ ለማለት ብቻ አይደለም። ከዕብራውያን መጽሐፍ ኮንቴክስት አንጻር ካያችሁት እያወዳደረ ያለው ምንድን ነው? የላቀና አይደል? መልካምና የላቀ ነገር ነው የሚያወዳደረው አይደል? ለምሳሌ በሙሴ የመጣው ሕግ መልካም ነበር፣ ግን ምን ሆኗል? የተሻለ ነገር አለ። እግዚአብሔር በብሉይ ኪዳን የተናገረው ነበር፣ አሁን ምን አለ? የተሻለ የሚል ነው የሚናገረውና ስለዚህ ማቹርድ ስንሆን ስንጠነክር የጠንካራ ምግብ የሚያደርገን ነገር ምንድነው? እንለያለን። እንድንለያለን። የትኛው የተሻለው የከበረው ከተዋረደ መልካሙ ከክፉ የምንለይ ሰዎች እንሆናለን። ግራ አይገባንም ማለት ነው አይደል? ስለዚህ ጠንካራ የተባለበት ምክንያት አንደኛ እኛን ነገሮችን የምንለይ ሰዎች ስለሚያደርግ ነው። መለየትን ያስተምረናል ማለት ነው። እግዚአብሔር ይመስገን። ሌላው ጠንካራ የተባለበት ደግሞ ምንድነው? የእግዚአብሔርን አገዛዝ ምን ስለሚያደርግ ነው? ያሳያል። የእግዚአብሔርን አገዛዝ የሚያሳይ ነው። ዕብራውያን ላይ እኮ አለ። እዛው ዕብራውያን 10 ላይ ሄዳችሁ ብታዩት እግዚአብሔር በሕዝቡ ይፈርዳል የሚል ቃል አለ የለም? ዕብራውያን ላይ ይላል እኮ እግዚአብሔር በሕዝቡ ምን ያደርጋል? ይፈርዳል ይላል። እንዲያውም ምዕራፍ 12 ላይ ደግሞ ምን ይላል? እግዚአብሔር የሚባላ ምንድነው? እሳት ነው ይላል። ስለዚህ የጸጋው ቃል የሚነግረን እግዚአብሔር ፍቅር እንደሆነ፣ ኦኬ፣ እግዚአብሔር ፍቅር እንደሆነ መሐሪ እንደሆነ ይነግረናል። ለምን? በጸጋ የተሰራ ስራ ስላለ ደህንነታችን ስለሆነ ማለት ነው። ኑሯችን ላይ ሲመጣ ግን አይደል እግዚአብሔር በሕዝቡ ይፈርዳል ይላል። ምን ማለት ነው? ኑሯችን ላይ ሲመጣ እግዚአብሔር በጽድቅ እንድንኖር ይፈልጋል። እነዚህ የጽድቅ ቃሎች የሚያሳዩ ነገር ምንድነው? ከእግዚአብሔር ጋር እንዴት መኖር እንዳለ፣ የእግዚአብሔርን አገዛዝ፣ የእግዚአብሔርን እንዴት ነው እሱ የሚፈልገውን ነገር የሚነግሩ ቃላቶች ናቸው። ዝም ብለን መዳን የሚለውን ብቻ የጸጋ ቃል ብቻ ሰብስበን ይህንን ካወጣ ነው የራሳችን መጽሐፍ ቅዱስ ነው ያለን ማለት ነው። ትክክለኛው መጽሐፍ ቅዱስ እጃችን ላይ የለም ማለት ነው። ባይብል ፎር ኪንደርጋርተን የሚል ነው የሚኖረን ማለት ነው። ኦኬ፣ ባይብል ፎር ኪንደርጋርተን ሙሉ ባይብሉ ሁለቱንም ስለያዘ ማለት ነው። ባላንስ አድርጎ ስለያዘ ማለት ነው። እግዚአብሔር ይመስገን። ስለዚህ ጠንካራ ምግብ ሌላው የተባለበት ለምንድን ነው ሲባል
ዋጋን ሽልማትን ስለሚያመለክት ነው። እነዚህ ትምህርቶች የጽድቅ ቃል ትምህርቶች በሙሉ ዋጋን እግዚአብሔር እንደሚሰጥ ሽልማት እንደሚሰጥ የሚያስተምሩ ትምህርቶች ናቸው። ምክንያቱም ደህንነት በምንድን ነው? በነፃ አይደል? ደህንነት በነፃ ነው። ሽልማት ግን በምንድን ነው? በስራ ነው። ስለዚህ ይሄ ጠንካራ የሆነበት ምክንያት ምንድን ነው? የሰውን የጽድቅ ኑሮና ስራ የሚጠይቁ ስለሆነ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ከህዝቡ ጋር ባለው ግንኙነት ጸጋው ለደህንነት አይደል? ጽድቁ ደግሞ ለምን? ለአገዛዝ ወይም ለሽልማት እግዚአብሔር መለኪያ አድርጎ የሚጠቀምበት እንደሆነ እንመለከታለን። እግዚአብሔር ይመስገን። ዕብራውያን የሚቀጥለው ሳምንት በኋላ እናየዋለን። አንድ ቃል ይናገራል። እግዚአብሔር ቅዱሳንን ስላገለገላችሁ የሚል ቃል አላለም? ስላደረጋችሁት ስራ አይደል? እና ለስሙም ስላሳያችሁት ፍቅር ይረሳ ዘንድ ምን አይደለም? ምን ማለት ነው? እግዚአብሔር ለሰራችሁት ስራ ዋጋ የማይሰጥ ከሆነ ፍትህ ምን ሆነ? ተጓደለ። ጽድቁ ምን ሆነ? ተጓደለ። ስለዚህ እግዚአብሔር ጻድቅ ነው። ለሰራችሁት ስራ እግዚአብሔር ምን ይሰጣል? ዋጋ ይሰጣል። ዋጋ የሚሰጠው ለምንድን ነው? እግዚአብሔር ምን ስለሆነ? ጻድቅ ስለሆነ። አያችሁ፣ የጽድቅ ቃል ከእግዚአብሔር መንግስት አስተዳደር ጋር ከእግዚአብሔር አገዛዝና ከኛ ኑሮ ጋር የተያያዘ ነው። ከደህንነት ከፍ ያለ ነው። የመሰረት አይደለም እሱ። ኦኬ፣ ጳውሎስ ይላችኋል፣ መልካሙን ገድል ምን አድርጌያለሁ? ተጋድያለሁ። ሩጫው ምን አድርጌያለሁ? ጨርሻለሁ። ሃይማኖቴን ምን አድርጌያለሁ? ጠብቄያለሁ አለና ከዛ የጽድቅ ምን የምን አክሊል? የጸጋ አክሊል። ለምንድን ነው የጸጋ አክሊል ያልሆነ? አያችሁ፣ የጽድቅ አክሊል ማለት እንዲያውም ከዛ ቀጥሎ ምን ይመስላል? ጻድቅ ፈራጅ የሆነው አይደል? ለኔ ብቻ ሳይሆን ለሌሎችም መገለጡ ለሚወዱ ምን ያደርጋል? ያስረክባል። ማን ሲባል ጻድቅ ምን የሆነው? ፈራጅ የሆነው። ምን ማለት መሰላችሁ? ጻድቅ ፈራጅ ማለት በምናውቀው ምሳሌ ልንገራችሁ። ሁሌ እንደምለው አንደኛ ቆሮንቶስ ውስጥ ምዕራፍ 5 ውስጥ አንድ ሰው አለ። እንጀራ እናቱን ያገባ አንድ ሰው አለ። እዚህ ላችሁ አይደል? እሱ ሰው ጥሩ ሰው ነው። ጥሩ ሰው አይደለም አይደል? ግን ክርስቲያን ነው። እና ጳውሎስ መጣና ፍርድ ወሰነበት። ከእናንተ ጋር ሆኜ ፈርጄበታለሁ አለና ስጋው ለማን እንዲሰጣለ? ለሰይጣን እንትኑ ተነሳ፣ ፕሮቴክሽኑ ተነሳ። ግን ይሄ ሰው ለምንድን ነው እንደዛ ያደረገው? በጌታ ቀን መንፈሱ ምን እንድትሆን ትድናለች ማለት ነው። ግን ቅጣትን አገኘው። ስለዚህ ይሄ ሰውዬና ጳውሎስ ደግሞ ስንት ነገር እንዳለፈ ታውቃላችሁ አይደል? ስንት ነገር እንዳለፈ ታውቃላችሁ። ስንት መከራ ውስጥ እንዳለፈ እና እንዲያም የተጣልኩ እንዳልሆ ምናምን ራሴን አስገዛዋለሁ ምናምን ብሎ በሩጫ ላይ ያለውን ነገር ምናምን የተናገረ ሰው ነውና መጨረሻው ላይ ይሄን ተናገረ። አሁን ሁለቱ ሰማይ ተገናኙ። ኦኬ፣ ሁለቱ ሰማይ ተገናኙ። እግዚአብሔር ለዚህኛውም ሽልማት ለጳውሎስም ሽልማት እግዚአብሔር ከሰጠው ጻድቅ ነው አይደለም። ለዚህ ነው ጻድቅ ፈራጅ ያለው ጳውሎስ ሽልማት እንደ ጸጋ የሚታደል አይደለም አይደለም። ስለዚህ ይሄንን እንደዚህ አይነት ትምህርቶች የምን ትምህርት ናቸው? የጽድቅ ምን ተብለዋል? ቃል ተብለዋል። አሁን የምንቸገረው እኛ ምንድን ነው? የጸጋ ቃልና የጽድቅን ቃል ስንደባልቀው ችግር ውስጥ እንገባለን። ለምን ሲባል የጸጋ ቃል ዋና ፐርፐዙ ስለ ደህንነት፣ ስለ መዳን ጸጋ ነው። የመዳን ነገር ነው የሚያወራው። የጽድቅ ቃል ግን በእግዚአብሔር ፊት ስላለን ክርስቲያናዊ ኑሮ እና እንትን ነው የሚናገር፣ ምልልስ ነው የሚናገር። እሱን ከደባለቅ ነው ችግር ውስጥ ነው የምንገባው። አይመስላችሁም? ለዚህ እኮ ነው አሁን ማቴዎስ 25 ላይ አንድ ሰነፍ አገልጋይ አለ አይደል? እዚህ ናቸው። ማቴዎስ 25 ላይ መክሊቱን የቀበረው ሰውዬ ማለት ነው አይደል? መክሊቱን ቀበረው፣ ጌታውን ሰጥቶት መክሊት ሰጥቶት አይደል? ግን ሰውየው ምንድን ነበር? አኬተኛ ነው፣ ሰነፍ ነው። እንደ ሌሎቹ ምን አላደረገበትም? አልሰራበትም። እና ጌታው ምን አለው? አንተ ሀኬተኛ ባሪያ አለው አይደል? ይህን ሰውዬ አለ ወደ ውጭ አውጥታል። እና ሰው ይደነግጣል። እንዴት ነው ወደ ውጭ ወጣ ያለው? አልዳነም ማለት ነው ይላል። በመጀመሪያ ላልዳነ ሰው እግዚአብሔር መክሊትን አይሰጥም። አምኖ መክሊትን ስራበት ብሎ ለማያምን ሰው ጌታ ይሰጣል? አይሰጥም። ያኛውን ሸለመው እኮ አይደል? ሸለማቸው። በቃ በብዙ በጥቂቱ ታምናል እናደርጋለሁ። አሁን ይሄ የሚያሳየው ምንድን ነው? መጽሐፍ ቅዱስ አሁን እንዲህ አይነት ትምህርቶች የጽድቅ ቃል ስለሆኑ ለማን አይመችም? ለህፃናት አይመችም። ጳውሎስ ይሄ በጣም ጭንቅ ነው ያለው ይሄ እንደዚህ አይነት ነገር እና ብዙ የሚያስደነግጡ የሚመስሉ ግን ለክርስቲያን የተጻፉ ብዙ ትምህርቶች አሉ። ምን ተብሎ የሚጠሩ? የጽድቅ ቃል ተብሎ የሚጠሩ እና
የትኛውን ስትማሩ ደስ የሚላችሁ? የትኛውን ስትማሩ ደስ ይላችሁ? የጽድቅ ቃል ወይስ የጸጋ ቃል? እውነት እንነጋገር እንዴ? ሁል ጊዜ ስለ መዳን ብንማር፣ ሁል ጊዜ ስለ ንስሐ ብንማር አይደል? ደስ አይልም? ደስ ይላል እኮ ሁል ጊዜ በቃ ስለ ዘላለም ፍርድ፣ ስለ ትንሣኤ ምናምን እና ብዙ ጊዜ ስብከታችን ሁሉ እንደዛ ከሆነ ምን ጠይቀው ጥያቄ ምንድን ነው? እነዚህ ትምህርቶች የምን ትምህርቶች ናቸው አለ? የመሰረት ትምህርቶች ናቸው አይደል? አሁን አስቡ፣ ቤት እየሰራችሁ ሰሩና ቅድም እንዳልኳችሁ መሰረት መስርታችሁ ሄዳችሁ አይደል? አሁን እናንተ ኢትዮጵያ ነው ሰዎች ብዬ ላስብና በዚህ ዓመት እረፍታችሁ ሄዳችሁ መሰረት አስጥላችሁ ምናምን መጣችሁ። የሚቀጥለው ዓመት ደግሞ ሄዳችሁ እንደገና መሰረት ብታሰሩ ሰው ምን ይላችኋል? ይሄ ሰው እየቀውሷል ማለት ነው፣ እዛ ጀርመን የሆነ ነገር አድርገውታል ይላል። እና በየዓመቱ እየሄዳችሁ መሰረት ትሰራላችሁ እንዴ? አትሰሩ። መሰረት ስንቴ ነው የሚሰራው? አንዴ ነው የሚሰራው። የሚቀጥለው ሳምንት ትምህርት ጋር ይሄ ይያዛል፣ አነስባለሁ። ስለዚህ ትምህርቶቹ የጸጋ ቃል ይሄ ህይወት የሚሰጥ ደስ ይላል። መልካም ቃል ተብሏል። ቀመሱ መልካም የተባለው ለዛ ደስ ስለሚያስብ እና አንዳንዴም ልመዱ ልላችሁ የትኛው እኛ ቸንች ጎበዞች ናቸው። ጌታ ይመስገን። ጌታ ባርኳቸዋል። በእውነት ነው የምላችሁ ጠንካራ ምግብ ይበላሉ የኛዎቹ ብዙዎቹ። እና መልመድ ያለብን ለእድሜያችን የሚመጥ ብንማር አይሻልም? ሁሌ ስለ ንስሐ ከተማርን፣ ሁሌ እግዚአብሔርን ስለማመን ከተማርን ችግር አለብን ወይ ያልገባን ነገር አለ እና መስተካከል ያለበት ተስተካክሎ መቀጠል ነው ያለብን። ኦኬ፣ ወደ ማደግ ወደ እንትን መቀጠል ነው ያለብን። እግዚአብሔር ይመስገን። ስለዚህ የጸጋ ቃል እንዴት እንድናለን የሚል መልስ ይሰጠን። የጽድቅ ቃል ግን ከዳንም በኋላ በእግዚአብሔር መንግስት አገዛዝ ውስጥ እንዴት እንኖራለን፣ ዋጋችን ምንድን ነው ለሚለው ጥያቄ ምላሽ የሚሰጠን ነው። ምሳሌ ስጣችሁ እዚህ ጋር ከብሉይ ኪዳን አሁን ብዙ ጊዜ የምናወራው ነገር አለ አይደል? የእስራኤል ህዝብ ከግብፅ ወጥቶ ከነዓን ነው መግባቱ ዓላማው አይደል? እግዚአብሔር ብዙ ያው የሚያስፈራራ ክፍል አንዱ እሱ ነው ማለት ነው። ኦኬ፣ የእስራኤል ህዝብ ከግብፅ ወጥቶ አልወጣም። እንዴት ነው የወጣው ሲባል አንደኛ በግ ታርዶ አይደል? ፋሲካ ሆኖ አይደል የሚወጡት? ደም ፈሶ ደሙን ባየው ጊዜ ጌታ ምን አለ? የሞት መልአክ ሳያገኛቸው አልፎ ምን አደረጉ? ወጡ። የምን ምሳሌ ነው ይሄ? የኢየሱስ ምሳሌ አይደለም? ኢየሱስ ሞት እንዳያገኘን አይደል? በደሙ ላይ ባፈሰሰው ደም ምን ሆነን እኛ ወጣን፣ ተሻገርን። ስለዚህ የሞት መልአክ አይደል? የሲኦል ነገር የገሃነም ነገር ምን አደረገን? እኛ አለፈን። ከተሰራው ከክርስቶስ ከፈሰሰው ደም የተነሳ ማለት ነው። እግዚአብሔር ይመስገን። እነዚህ ሰዎች ከዛ ደም ፈሱ መውጣት ብቻ አይደለም፣ ቀይ ባህር ምን አደረጉ? ተሻገሩ። እሱ ምን ማለት ነው አይደል? ዕብራውያን 1 ቆሮንቶስ 10 አይደል? በባህር ከእርሱ ጋር ከሙሴ ጋር ሁሉ ምን አደረጉ? ተጠመቁ ይላል። ስለዚህ ጌታን መቀበልና የክርስቶስን ሞትና ማመን ብቻ ሳይሆን ምንም ውስጥ አልፈዋል፣ መጠመቅ ውስጥ አልፈዋል። ለአሮጌው ነገር ተቀብረው ለአዲሱ ነገር ሆነዋል፣ ተነስተዋል። ከዛ በኋላ ግን አያችሁ እስካሁን የነበረው የጸጋ ቃል ነው። ከዚህ በኋላ የምን ቃል ይመጣል? የጽድቅ ቃል የሚባለው ከእግዚአብሔር ጋር መኖሩ ሲኖሩ እንዴት መኖር እንዳለባቸው የሚናገረው የጽድቅ ቃል። ይሄ ነገር አልገባቸውም ማለት ይሄ ነገር የላቸውም ማለት አለ። ኦልሬዲ ድነዋል። ደም ፈሶላቸው ተጠምቀው አልፈው ድነዋል። ችግሩ ምድረ በዳ ላይ ከእግዚአብሔር ባህሪና አገዛዝ ጋር መሄድ አልቻሉም። እግዚአብሔር እየተንከባከባቸው አይወዳቸውም እንዴ? እግዚአብሔር የፍቅር አምላክ ነው። በጣም ነው የሚወዳቸው። እንዲያውም በዘላለም ፍቅር ምን አድርጌሻለሁ ወድጄሻለሁ የተባሉ ህዝቦች ናቸው። በእግዚአብሔር በክንዱ ያወጣቸው ያዳናቸው ሰዎች ናቸው። ግን በአገዛዙ በእሱ አስተዳደር በእሱ መንግስት ላይ ሲመጣ ግን ምድረ በዳ ላይ ጨረሳቸው። ድነው እኮ ድነው ወጥተው ምኑ ስለሌለ መሰረቱ አለ፣ ያኛው ግን የለም። ስለዚህ የሚያሳየው ምንድን ነው? እነዚህ ሰዎች እግዚአብሔር ለእነሱ ያዘጋጀውን ነገር መቀበላቸው። አሁን ዝም ብለን እንደጠፉ ነው የምናስበው ብዙ ጊዜ አይደል? ለትሳይ አሁን ፕሮሚኔንት የሆኑ ሰዎችን ሰው ከነዚህ ውስጥ ፕሮሚኔንት የሆኑ ሰዎችን ለምሳሌ የሙሴ እህት አይደል? ማርያም አይደል? ማርያም አንድ ጊዜ ደግሞ ሙሴ ላይ እንትን አልቻል አጉረመረመች አይደል? ኢትዮጵያዊቱን ስላገባ አጉረመረመች። ከዛ ስታጉረመረም እግዚአብሔር ምን አደረጋት? ያዛት አይደል? አይወዳትም? ይወዳታል። 7 ቀን ምን ሆነች? ለምጻም ሆነች እና ከሰፈሩ ወጣች። እግዚአብሔር ስለሚጠላት ነው አይደለም። እግዚአብሔር ስለ ጽድቅ ሲያወራ የራሱ የሆነ ምን አለው? ምክንያቱም መዳንና ጸጋና ጽድቅ ምን ያደረገ ነው?
የተለያየ ነው። ከእግዚአብሔር ጋር ስንኖር የምንኖርበት ወይ አሁን ለምሳሌ ጌታ ይመጣል አይደል? ጌታ እንደሚመጣ ሁላችን እናውቃለን፣ እንወዳለን እንዲመጣ። ግን ጌታ ሲመጣ ምንድን ነው የሚያደርገው ብለን ማሰብ መቻል አለብን። ኦኬ ለእያንዳንዱ እንደሰራው ዋጋ ልሰጥ፣ ዋጋው ምን አላለ በእጅ እና ዋጋ ሊሰጥ ነው የሚመጣው ማለት ነው። የሌለው ሰው ከሌለው ሰው ምን ሊሆን ነው? ይሄ መታሰብ አለበት። ሌላው እና ማርያም ያ ብቻ አይደለም። ባይዘው ምዕራፍ 20 ላይ ሄዳችሁ ስታዩት በቃዴስ ወሰኛው በቃዴስ ሞተች፣ አልገባችም። ከግብፅ ወጣለች፣ የስ ተጠምቃለች፣ የስ ግን አልገባችም። እሷ ብቻ አይደለችም። አሮንና ሙሴ ህዝቡ ባጉረመረመ በመሪባ ውሃ ጊዜ ማለት ነው። ህዝቡ ባጉረመረመ ጊዜ እግዚአብሔር ምን አላቸው? ኦኬ ሂዱና አለ አለቱን ምን አድርጉት? ተናገሩት፣ እኔ ውሃ ምን አደርጋለሁ? እሰጣለሁ አሉት። ሙሴና አሮን ሄዱና ህዝቡን እናንተ አመፀኞች ምናምናሉና ተናገሩ ነው የተባሉት አይደል? መቱት። ውሃ ወጣ አልወጣም? አንዳንድ እግዚአብሔር ሲሰራ ስለኛ ብቻ አይደለም የሚሰራው። ብንሳሳትም እግዚአብሔር ይሰራል። እግዚአብሔር በእኛ አልፎ ሰራ ማለት እኛ ትክክል ነን ማለት አይደለም። ስለ ጸጋው ነው የሚሰራው። ብዙ ጊዜ ሰዎች እናንተ ላጋቆ እንትን ይሆናል ይፈወሳል እና እግዚአብሔር የሚሰራው ለራሱ ነው። ስለ ሰውየው የሰውየው ማንነት አይናገርም። እሱ እግዚአብሔር የሚሰራውን ሰራ። ከዛ ሁለቱም ግን ምን አላቸው? በእስራኤል ህዝብ ፊት ምን አደረጋችሁኝ? አልቀደሳችሁኝም አላ። እዛው ምዕራፍ ላይ ለሁለቱም ሙሴን አለው አንተ አትገባም፣ የት አትገባም? ከነዓን አትገባም ማለት። አሮንን ደግሞ ይዛው ወደ ተራራ ውጣ አለ። ይዛው ወደ ተራራ ውጣና ልብሱን አውጥተህ ለማን ስጠው? ለወንድሙ ለአልዓዛር አልብሰው፣ እሱ እዛው ይሞታል አለ። ሞተ። 30 ቀን አለቀሱለት። ከዛ ሙሴን ግን ትንሽ ያው ፌቨር አደረገለት። ባትገባም ላሳይ ብሎ ምን አደረገው? አሳየው። አልገባም። ገባ አልገባም። ሙሴ ጠፋ። እንደ ሙሴ ጠፍቷል? ሙሴ ጠፋ? አልጠፋም። ምክንያቱም ማቴዎስ ትይዛቸው ስመጣ በተራራው በመገለጥ ተራራ ላይ ማን መጣ? ሙሴና ኤልያስ መጡ አይደል? ራዕይ ምዕራፍ 11 ላይ ታዩዋቸዋላችሁ። ሙሴና ኤልያስ ይመጣሉ። ገብቷችኋል? ምን ማለት ነው ሲባል እግዚአብሔር በምንኖርበት ኑሮ ላይ ገብቷችኋል? የጽድቅ ቃል የጽድቅ መመዘኛ አለው። እንዴት መኖር እንዳለብን በኖርነው ኑሮ ሁሉ እግዚአብሔር ለእያንዳንዳችን የሚሰጥ ምን አለ? ሽልማትና ዋጋ አለ። እሱ የጽድቅ ቃል። አሁን ብዙ ሰው የሚጠብቀው ምንድን ነው? በቃ ችግር የለም ሰማይ ሄጄ ሁሉ ነገር አገኛለሁ ነው የሚለው። እንደዚህ አይነት ትምህርት የለም መጽሐፍ ቅዱስ። ኦኬ እሱ የራሳችን ትምህርት መጽሐፍ ቅዱስ እንደዛ አስተምሮ ሄደን ሁላችን ድነናል፣ የዘላለም ተቀብለናል። እሱ ትክክል ነው። ሽልማት ግን ሁላችን አንሆንም፣ አንቀበል እኩል አንቀበል ማለት የሰራ ይቀበላል፣ ያልሰራ አይቀበልም። ኦኬ ለዚህ ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 እዚህ ላችኋል። ሁሌ ማነሳው ክፍል ስለምን የሚያወራው አንደኛ ቆሮንቶስ ምዕራፍ 3 መሰረቱ ክርስቶስ ነው አላለ ጳውሎስ። መሰረቱ ማን ነው? ክርስቶስ ነው አለ። ከዛ በዚህ መሰረት ላይ ግን አለ እንዴት እንደምታደርጉ እንድታንጹ ምን አድርጉ? ተጠንቀቁ። ምን ማለት ነው? መሰረቱ ክርስቶስ ነው። ከዛ በኋላ የሚታነጸው በወተት አይደለም። የሚታነጸው ምንድን ነው? በጽድቅ ቃል ነው። ከእግዚአብሔር ጋር በጤንነትና በስርዓት አይደል እግዚአብሔር እንደሚፈልገው በመኖር ነው የሚሰራው። ስለዚህ አንዳንዱ ሰው አለ በእንጨት በአገዳ በምናምን ሊሰራ ይችላል አለ፣ መብቱ ነው። አንዳንዱ ሰው ደግሞ በወርቅ በከበረ ድንጋይ አይደል በብር ቤቱ ምን ያደርጋል? ይሰራል፣ መብቱ ነው። የሚለየው መቼ ነው? እሳቱ ይለያል የሚለው እንዴ? እርግጠኛ ናችሁ? ክርስቲያን አይደለን እንዴ? የምን እሳት ነው? ከየት መጣ እሳት? እሳት ለምን የሚያስፈልገው? ገባችኋል? አያችሁ? እሳቱ ስራው ምን ያደርጋል? ይለየዋልና ከተቃጠለበት አለ ምን ይሆናል? ይጎዳበታል አለ። ስለዚህ ይቃጠላል ማለት ነው። እሳት አለ ማለት ነው። እሳት ማለት ገሃነም ማለት አይደለም። ለኛ ሌላ በእግዚአብሔር ፍርድ ፊት በክርስቶስ ፍርድ ወንበር ፊት ስለምንቆም በስራችን አማካኝነት ጀጅ ስለምንደረግ ስራችን ከጸናልን ደግሞ ምን እንሆናለን? እንሸለማለን። ስለዚህ እነዚህ ትምህርቶች በሙሉ ወተት አይደለም ነው። ኦኬ ጠንካራ ትምህርቶች ናቸው። ስለዚህ እየመረጥን አናንብ፣ እየመረጥን ምን አናርግ? አንስማ። የጠለቀውን ትምህርት መማር ወደ ምን ያመጣናል? ወደ ማቹሪቲ ያመጣናል፣ ወደ መለየት እና የነ ሙሴን ስታዩት ይሄንን ታያደርጋላችሁ ማለት ነው። ኦኬ ዛሬ ብዙ ሰው የሚወደው ትምህርት አሁን ልጆች በጣም ይወዱት ነገር ነው።
ባይዘወይ ቅድም አልኳችሁ አሁን ወተት መጥፎ አይደለም። አሁን አንድ ህፃን ልጅ ከረሜላና ዲያመንድ ብታሳዩት ምኑ ነው የሚወስደው? ከረሜላውን ነው የሚወስደው። የሚመቸው ቢጣፍጠው ከረሜላ ነው። የዚህን ቫልዩ ምን አያደርግም እሱ አያውቅ። ሲያድግ ነው የሚያውቀው ምን ነው የሚለው። ገብቷችኋል? ስለዚህ ዛሬ ብዙ ሰው የሚፈልገው ምንድነው? ከረሜላ ነው። በዚህኛው አነጋገር ማለት ነው። ከረሜላ የሚጣፍጥ ደስ የሚል እና እነዚህ ነገሮች ላይ አንዴ ተመስርተን ከቆምን በኋላ ወደፊት ነው መቀጠል ያለብን፣ ማደግ ነው ያለብን። ኤቢሲዲ ላይ ሀሁ ላይ መቆም የለብን እና የት ነው ያለነው ነው አሁን ጥያቄ። የት ነው ያላችሁት? ምንድነው ደስ የሚያሰኛችሁ ስትሰሙት? የምትወዱት ነገር መስማት የምትፈልጉት ነገር ምንድነው? ስለዚህ ብስለት የሚመጣው ማቹሪቲ የሚመጣው በወተት አይደለም። የጸጋ ቃል እሱ ጥሩ ነው አስፈላጊ ነው። ግን ብስለት የሚመጣው በዚህ የጽድቅ ቃል እንደሆነ የእግዚአብሔርን ያገዛዝ ቃልና የጽድቅ ፍርድ መረዳት ስንጀምር ወደ ማደግ እንመጣለን ብቻ ነው። እግዚአብሔር ይመስገን። ስለዚህ ጌታ ዳግመኛ በሚመጣበት ጊዜ በምህረት ብቻ ነው ዋጋ ሊከፍለን ነው የሚመጣው። ያኔ ያስፈራል። ዋጋው ከሌለን አጠያቂ ነው የሚሆነው፣ አስፈሪ ነው የሚሆነው ማለት ነው። ስለዚህ ወደ ብስለት መሄድ ይሁንልን አይመስላችሁ? ከዛ ወተን ማለት እድሜያችን ቀላል አይደለም። ይሄ እኔንም ይጨምራል። እሺ ረጅም ጊዜ ነው ጌታ ነው። እንደ እድሜ አይደለም እና ግን አሁን ጌታ ይረዳናል። እሺ ወደ ምን እንሄዳለን? መሰረቱን ትተን ወደ ፍጻሜ እግዚአብሔርን ወደሚፈልገው ነገር ወደ ሙላ ጠንካራ ምግብ ወደ መብላት ግራ የማይገባን ሰዎች መሆን አለብን። እንዴ አንዳንዴ እኮ እንደዚህ ደግሞ ተጽፏል የምንለው ነገር አለ። እኔ አሁን ገርምኛ አንዳንዴ እንደዚህ አይነት ነገር አለ እንዲላልና እሱን ሳይ በእውነት መንፈሳዊ ነገር እንደማላቅ በጣም ማቅ በፊት ማቅ ይመስለኝ ነበር። አሁን ግን ባነበብኩ ቁጥር የሚገባኝ ነገር በእውነት ነው ብላችሁ መንፈሳዊ ነገር በጣም ብዙ አሁን እናንተ ይመስላችኋል እኔ ማቅ ምንም አላውቅም እውነት ለምናምን እና መጽሐፍ ቅዱስ ቁጭ ብላችሁ ባነበባችሁት ቁጥር ማታውቁትን ነገር እያያችሁ ነው እና ስለዚህ ወዴት እንመለስ? ወደ እግዚአብሔር። ጊዜያችን በብዙ ነገር እናሳልፋለን። የምናሳልፈው ብዙ ነገር አለ። ስለዚህ እሱን ቀንሰን በምን እናድርግ? በእግዚአብሔር ቃል ውስጥ ዲፕ ወደ ማቹሪቲ አይመስላችሁ? የጽድቅ ቃልን ከዛ በኋላ ብዙ ነገር ጭንቅ አይወርብንም። ግራም አንጋባ። ብዙ ነገሮችን መለየት እንችላለን አይደል? ማስረዳት እንችላለን፣ ማስተማር እንችላለን። እኛ የገባንን እውነት ስለ ክርስቶስ የሚናገር የመጀመሪያው ነገር ብቻ ነው። ክርስቶስ ያድናል ተሰቅሏል ምናምን የሚለው ብቻ ሳይሆን ጠንካራውን የጠለቀውንም ትምህርት ለሰዎች ምን ማድረግ እንችላለን? መስጠትና ማስተላለፍ እንችላለን። እዛን ጊዜ ምን እንሆናለን? ያር ማቹርድ እንባላለን። አይመስላችሁም? ጌታ ይመስገን። በቃኛል። ተነስተን እንጸልይና ከዛ ወደ ጌታ እራት እንሄዳለን።